የእግዚአብሔር ጸጋ በኃይል ይረዳሃል፣ በኃይል ያገዝሃል፣ በኃይል ምድር ላይ እጅግ በጣም ክፉ ሰዎች እነማን እንደሆኑ ልንገርህ። በአንተ ስህተት የእነሱን ትክክልነት ለማስረዳት የሚሞክሩ ሰዎች ካንተ በላይ ይሳቱ ናቸው። በአንተ ስህተት እኔ ትክክል ላይ ብለው የሚነሱ ሰዎች ካንተ በላይ ግዙፍ ስህተት አላቸው። መስካሪዋ ደግሞ ሴት ነች። መስካሪዋ ሴት ሴተኛ ዳሪ ነች። ሴተኛ ዳሪ የነበረች ሴት ነው። ሰዎች አንተን መቀበል የሚከብዳቸው እንደሆነ ልንገራችሁ። መጀመሪያ መጣች ስትነግራችሁ አላመኑት። በፍጹም የሷን ወሬ ኖዋን ያመነ የለም። ግርግዳ ሰንጥቆ ሲገባን ያመኑት ቢኮዝ የትየዋን ያቋታል። ያውና ምድር ላይ ትልቁ ችግሩም እንደሆነ ልንገራችሁ። እግዚአብሔር ይቅር ይላል፣ ክርስቲያኖች በፍጹም ፈጽሞ ይቅር አይሉ። እግዚአብሔር ይቅር ይላል፣ ክርስቲያኖች ግን ፈጽሞ ይቅር አይሉ። ዘፍጥረት ምዕራፍ 34 ከቁጥር 22 እስከ 26 ነገር ግን አንድ ሕዝብ ሆነን ከኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱ እንደተገረዙ ወንዶቻችንን በሙሉ ብንገርዝ ከብቶቻችንም ያላቸውንም ሁሉ እንስሶቻቸውም ሁሉ ለኛ አይደሉምን? በዚህ ነገር ብቻ እሺ ያልናቸው እንደሆነ ከኛ ጋር ይቀመጣሉ። ከከተማይቱ አደባባይ የሚወጡ ሁሉ ኤሞርንና ልጁን ሴኬምን እሺ አሉ። ከከተማይቱ አደባባይ የሚወጡት ወንዶች ሁሉ ተገረዙ። ሶስተኛው ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ የየራሳቸው ሰይፎች ይዘው ሳይፈሩ ወደ ከተማ ገቡ። ወንዱን ሁሉ ገደሉ። ኤሞርንና ልጁን ሴኬምን በሰይፍ ገደሉ። እህታቸውን ዲናንም ከሴኬም ቤት ይዘው ወጡ። ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ታሪክ ላይ አንዲት የያዕቆብ ልጅ የሆነች ከሊያ የምትወለድ ዲና የምትባል ሴት ነበረች እና ይቺ ዲና የምትባለው ሴት ከቤት ወጣ ያገሩ ሴቶች አናኖራቸው እንዴት ነው፣ ላይፍ ስታይላቸው እንዴት ነው የሚለውን ልታይ ከቤት ወጣች። ከቤት በወጣችበት አባቱ ኤሞር የሚባል ሴኬም የሚባል ልጅ ቀረባት እና ብዙ በሚያማልል ቋንቋ ተናግሯት አውርቷት ልጅቷ ጋር ተኛ። መጽሐፍ ቅዱስ አስነወራት ይላል። ልጅቷ ጋር እንደተኛ አባቱ ያዕቆብ ደረሰው። ወንድሞቿ አያውቁም። ወንድሞቿ በኋላ ሰሙ። የሰሙት በምን ምክንያት ነው ከተባሉ የኤሞር እና የሴኬም ወዳጆች ቤተሰቦች መጥተው ልጅህን ለልጄ ብለው ያዕቆብን ጠየቁት እና ያዕቆብና ወንድሞቿ ሲጠየቁ የኤሞር እና ሴኬም አንድ ነገር ነገሯቸው። ያለንን ንብረት በሙሉ እጅ መንሻ አምጡ ብትሉ እንሰጣችኋለን፣ ምንም ችግር የለብንም። እጅ መንሻ የምንጠየቀውን ነገር በሙሉ እንሰጣለን፣ እጅ መንሻ የመስጠት ችግር የለብንም አሉ። እዛ ጋር ችግር የለብንም። ምን ያክል ከብት ነው፣ ምን ያክል ገንዘብ ነው፣ ኳልኩሌት አድርጋችሁ ንገሩን። የትኛውንም ገንዘብ ይዘን እንመጣለን፣ የትኛውንም እጅ መንሻ ይዘን እንመጣለን አሏቸው። ከዛ የያዕቆብ ዘመዶች ተማከሩና አንድ ነገር ነገሯቸው። ከተማው በሙሉ ከተገረዘ ማግባት ትችላላችሁ አሏቸው። አንድ የቤት ስራ ሰጧቸው እና አባትና ልጅ ከተማውን ሊያስገርዙ ወጡ። ገሪገርናችሁ እና ከተማውን በሙሉ ሊያስገርዙ ሲወጡ የከተማውን ወንዶች በሙሉ የነገሯቸው አንድ ነገር ነው። እሱ ለሚያገባት ሴት ሲባል ነው ከተማውን ማስገረዝ የፈለገው። ከተማውን ለማስገረዝ ለከተማው ቢያንስ የሆነ አይዲያ ይዛችሁ መምጣት አለባችሁ እና የሆነ አይዲያ ይዛችሁ መምጣት ስትፈልጉ ባይብል መጽሐፍ ቅዱስ ምኑ ደስ እንደሚል እንገራችሁ። ለያዕቆብ እጅ መንሻ እንስጥ ሲሉት አልፈልግም ነው ያላችሁ። ቢኮዝ ከነሱም ይበልጣለሁ። የከተማው ሰው ጋር ሲሄዱ የከተማው ሰው ያዕቆብ ባለው ባለጠግነት የሚቀና ህዝብ ነው። እንደዚህ አሏቸው፣ እነዚህን ሰዎች እሺ ብለን ከተገረዝን አሉ ከዚህ ከተማ አይወጣም፣ ንብረታችንም የኛ ንብረት ይሆናል አሏቸው። ኤቭሪዋን በያዕቆብ ባለጠግነትና በከብቶቹ ብዛት
በየቀኑ የከተማው ርዕስ ስለነበር ያዕቆብ ባለጠግነት አፍተር ጂስ ከዚህ በኋላ ለእናንተ እንደሚሆነው ማለት ነው። አሜን። እሺ ያሏቸው ሴኬምና ዲና እንዲጋቡ አይደለም። እሺ ያሏቸው የያዕቆብን ንብረት እንደሚወርሱ እርግጠኛ ናቸው። 12 ወንድ ልጆች አሉት። የልጆቹ ቁጥር ይታወቃል። እቺን ለእንትና ብሰጠው እንትናን ለእንትና ባጋባው በሚል ካልኩሌሽን እንወርሳለን የሚል ሂሳብ አስልተው እሺ አሉ። በሙሉ እሺ ከተባሉ በኋላ አንድ ነገር ተፈጠረ። ልክ ቁስሉ ኃይለኛ የሆነበት ታይም ላይ ጊዜ ላይ 3ኛው ቀን ላይ ያዕቆብን ሲያማክሩት 2 ልጆች ሰይፍ ይዘው ገቡ። ከያዕቆብ ልጆች ሰይፍ ያላቸው ስምዖንና ሌዊ ብቻ ናቸው። ሌላ የያዕቆብ ልጅ ሰይፍ ይዞ ያዕቆብ ሁለቱ የራሳቸውንም ሰይፍ ይላል ገዝተውት እንኳን አይደለም ሰይፍ ይዘው ነው የሚንቀሳቀሱት። ወደ ከተማው ገቡ። ከተማው ውስጥ ያለውን ወንድ በሙሉ ገደሉ ይላል። ይሰማችሁ ነው? የቀረሰው የለም። ከተማው ውስጥ ያለውን ወንድ በሙሉ ገደሉ። ከተማው ውስጥ ያለውን ወንድ ከገደሉ በኋላ አባቱ ያዕቆብ አንድ ወሬ ደረሰው። የተደረገውን ነገር በሙሉ ሰማ። ከዛ ቁጥር 30 ላይ እንደዚህ ይላቸዋል። ያዕቆብም በዚህች ሀገር በሚኖሩ በኬንያውያንና በፈሪዛውያን ሰዎች የተጠላው ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቁጥር ጥቂት ነኝ። እነርሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ። እነርሱም በጋለሞታ እንደሚደረግ በታችን እንዲያደርግባት እንፍቀድ አሉ። ያዕቆብ ልክ ይሄ ሲከሰት ፈራ። ፍርሃቱ ምንድነው? ከከተማው በር ወደዚህ ያሉት ወንዶች ብቻ ነው የተገደሉት። ያልተገደሉ ብዙ ወንዶች አሉ። በቁጥር ከያዕቆብ ቤት ይበልጣሉ። እና ስምዖንና ሌዊን ጠርቷቸው እንደዚህ አለች፣ በእናንተ ምክንያት እዚህ መቀመጫ ልጣላቸው። አንዳንድ ወላጆች እንደሚሉት በአንተ ምክንያት ሰፈሩን ለቀቅ ልሄድ ይላሉ። አይ ቲንክ አብዛኞቻችሁ እንደዛ ተብላችሁ ነው ያደጋችሁት። ሰፈሩን ላንተ ስለለውጥ በሁለታችሁ ምክንያት በፌሩዚያና በአሞራውያን ዘንድ የተጠላው ሰው አደረጋችሁኛል። ከዛ ምዕራፍ 35 ጋር ስትመጡ እግዚአብሔር መጣና አሁን ያለበትን ስፍራ ለቀህ ሄዳለሁ። ያለበትን ስፍራ ለቀህ ሄድ የተባለበት ምክንያት በሁለቱ ልጆች ምክንያት ነው። ሁለቱ ልጆች ሰው ስላስገደሉ አሁን ለህይወት ሪስክ የሆነ ነገር መጥቷል። ምዕራፍ 35 ላይ እግዚአብሔር መጣና እንደዚህ አለው፣ እኔ ወደ ተገለጥኩልህ ወደ ቤተል ምድር ሂድ አለው። አሁን እግዚአብሔር የሱን ህይወት ሪስክ ኃላፊነት ወስዶ የመታደግ ስራ እየሰራ ነው። የያዕቆብ ህይወት ጥያቄ ምልክት ውስጥ ገብቷል። በሁለት ልጆች ጥፋት ምክንያት የቤተሰቡ ህልውና አደጋ ውስጥ ወድቋል። ዛሬ የምንማማረው ስለ ጄኔሬሽናል ወይም ትውልድን ስለሚሻገር እርግማን ነው። በሁለቱ ልጆች ምክንያት ህይወቱ በሙሉ አደጋ ውስጥ ገብቷል። ህይወቱ በሙሉ በዚህ አጋጣሚ አንድ ነገር ልንገራችሁ። መጽሐፍ ቅዱሳችሁን ስታነቡ ሁልጊዜ አይደለ መጽሐፍ ቅዱሳችሁን ስታነቡ ግን ብሉይ ኪዳንና አዲስ ኪዳን ብላችሁ አታንብቡ። ብሉይ ኪዳንና አዲስ ኪዳን ብላችሁ የምታነቡ ከሆነ ብዙ ጊዜ ስታላችሁ። ለምን እንደምትስጡ ልንገራችሁ። ብሉይ ኪዳን ከሞሰስ በኋላ የመጣ ነው። ቢፎር መሶስ ከሞሰስ በፊት ደግሞ ሌላ ስቶሪ አለ። ሙሴ ነው ህግ ይዞ የመጣው አይደለ? ከሙሴ በፊትና አብርሃም ብሉይ ሐዲስ የሚባል ነገር አያውቁም። መጽሐፍ ቅዱሳችሁን ስታነቡ ከብሉይ ኪዳን በፊት ብሉይ ኪዳንና አዲስ ኪዳን ብላችሁ አንብቡ። ከብሉይ ኪዳን በፊት ያለው ታሪክ እመኑኝ አዲስ ኪዳን ጋር ተመሳሳይ ነው። ቢኮዝ ከብሉይ ኪዳን በፊት ያለው ታሪክ ስታዩ ሰው ገሎ ይቅር የሚባልበት ነው። ቃየል አቤልን ገደለውና በቃ ምሬሃለሁ ምልክት አደርግብሃለሁ ተባለ። ብሉይ ኪዳን ጋር ስትመጡ ግን ሰው ከገደለ አይደለም፣ ጥርስ ከሰበረ ጥርሱ ይሰበራል። አልሰማችሁ? ጥርስ ከሰበረ ጥርሱ ይሰበራል። ቢፎር ዳት ያለው ላይፍ ከብሉይ ኪዳን የተሻለ ላይፍ ነው። ሄሎ ቢፎር ዳት ያለው ላይፍ ከብሉይ ኪዳን በፊት ያለው ላይፍ ላሳያችሁ። ከብሉይ ኪዳን በፊት ያለው ላይፍ ላይ ስትመጡ ሰዎች የኢየሱስን ስጋና ደም የሚወስዱበት ላይፍ ነበር። በቀላል አማርኛ ላስረዳችሁ። መልከ ጻድቅ ለአብርሃም ተገለጠለት። ለአብርሃም ሲገለጥለት መልከ ጻድቅ ምንድን ነው የሰጠው? ወይንና ቂጣ ነው የሰጠው። አብርሃም ወይንና ቂጣውን ወሰደ ይላል። ያ የክርስቶስ ኢየሱስ ስጋና ደም ምሳሌ ነው። ለዛ ነው ኢየሱስ መጣን አብርሃም ቀኖቼና እያለ መቼ ሲባል የዛን ጊዜ አንዳንድ ታሪኮችን ከህጉ በፊት ያሉ ታሪኮችን ስናወራችሁ አሁን ያለውንም ላይፋችሁ እንደምንነካው እርግጠኛው ነው።
ክብር ለኢየሱስ ይሁን። አሁን የምናየው ቦታ ላይ ዲና የምትባል ሴት አለች። እሷን የሚወድ ሴኬም የሚባል ሰው አለ። አባቱ አለ። ከተማው በሙሉ ተገረዘ። ስምዖንና ሌዊ ሰይፋቸውን አወጡ፣ ከተማይቱን በሙሉ ገደሉ። አባትየው ተጨነቀ። አሁን ይሄንን ስፍራ መልቀቅ አለብኝ ብሎ ቤተል ሄደ። አሁን የስምዖንና የሌዊ የመግደል ታሪክ የጀመረው እዚህ ጋር ነው። ለመጀመሪያ ጊዜ ገዳይ ሆነው ብቅ አሉ። ለመጀመሪያ ጊዜ ሰው መግደል ጀመሩ። ከዛ ዘፍጥረት ምዕራፍ 49 ጋር ሂዱ ላሳያችሁ። ዘፍጥረት ምዕራፍ 49 ቁጥር 5። ዘፍጥረት ምዕራፍ 49 ያዕቆብ ልጆቹን ሰብስቦ ከዚህ በኋላ በሚመጣው ዘመን የሚሆንባቸውን የሚናገርበት ነው። ይሰማችሁ ነው? ከዚህ በኋላ በእናንተ ህይወት ላይ የሚሆነው ምን እንምልበት ምናገርበት ነው ያላቸው። ቁጥር 5 ነው ምብላቸው። ስምዖንና ሌዊ ወንድማማች ናቸው። በደንብ ስም። ስምዖንና ሌዊ ምንድን ናቸው? ከዚህ ቃል ውጭ ሁሉንም ሲባርክ አንድ ላይ ስም ጠርቶ አልባረከም። እነዚህ ልጆች ብቻ ነው አንድ ላይ ስማቸውን የጠራው። ስምዖንና ሌዊ ምንድን ናቸው? ሌሎቹ ሰብ ምንድን ናቸው? ወንድማማች አይደሉ እንዴ? አባትየው ግን አረሳላቸውም እስቲላው ድረስ በእናንተ ምክንያት አገር ለቀቅ ያለው እያላቸው ነው። በእናንተ ምክንያት ምን ብያል? አገር ለቀቅ ያለው። አሁን የሚናገረውን የበረከት ቃል ስሙ። ስምዖንና ሌዊ ምንድን ናቸው? ስምዖንና ሌዊ ወንድማማች ናቸው። እሺ፣ ሰይፋቸው የአመፃ መሳሪያ ነው። በቃ ስምዖንና ሌዊ ወንድማማቾች ናቸው። ሰይፋቸውስ የአመፃ መሳሪያ። ሰውየው እስቲላው ድረስ አልረሳላቸውም። ብዙ ምዕራፍ ተሻግሮ ብዙ ዓመታት ኑሮ ቤተል መጥቶ የእግዚአብሔር ቤት መጥቶ ብዙ ነገር ተደርጎ እናንተ ሰዎች ያደረጋችሁትን ታውቃላችሁ ያላቸው። ሄሎ፣ ምን ያላችሁትን ያደረጋችሁትን ታውቃ። በእናንተ ምክንያት ከሀገር ተባረር ያለው አለ። ኑ የሚመጣው ዘመን ላይ የሚሆነውን ልባርካችሁ አላቸውና ኦኬ። ስምዖንም ተንበረከከ፣ ሌዊም ተንበረከከ። ልክ ነኝ? ስምዖንም ሌዊም ተንበረከከ። የበረከት ቃል ሊጠበቁት ሰይፉ ትዝ ይላችኋል አላቸው። ምኑ ሰይፉ ትዝ ይላችኋል ያላቸው። አሁን የብለሲንግ ቃል ሊጠበቁት፣ አሁን ግን የብለሲንግ ቃል የሚመስል የእርግማን ቃል ነገራቸው። እናንተ ባላችሁበትና ሰይፋችሁ ባለበት ስፍራ በሙሉ አመፃ አይጠፋም አላቸው። ኤቭሪ ታይም አመፅና መግደል ያለበት ስፍራ ላይ ስምዖንና ሌዊ አላችሁ አላቸው። ማንና ማን? ስምዖንና ሌዊ አላችሁ። መሳሪያችሁ የምንድን ነው አለ? ያመፃ ነው። አመፅና መግደል ባለበት ስፍራ በሙሉ የሁለታችሁ ፕሬዘንስ አለ አላቸው። አሁን ስምዖንን ተውትና ዛሬ ስለ ሌዊ ነው የምንማማረው። እናንተ በገባችሁበት ስፍራ በሙሉ ምን አለ? መግደል አለ፣ አመፅ አለ። ይሄ ታሪክ ሌዊ ጋር የመጣው ሌዊ ነው የተረገመው አይደለ? ከ12 ልጆች መካከል አንዱ። ከብዙ ዓመታት በኋላ አንድ ነገር ተፈጠረ። ኦልሞስት ከ300 ምናምን ዓመታት በኋላ ዘጸአት 32 እንክፈቱ። ዘጸአት ምዕራፍ 32 ቁጥር 26 እስከ 28። ዘጸአት ምዕራፍ 32 ከቁጥር 26 እስከ 28። በሰፈሩ ደጅ ቆመ። ስለ ሙሴ ነው የሚያወራው። በሰፈሩ ደጅ ቆመ። የእግዚአብሔር ወገን የሆነ ወደኔ ይምጣ አለ። የእግዚአብሔር ወገን የሆነ ወደኔ ይምጣ አለ። የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ። በደንብ ስሙኝ። ሌዊ የመጀመሪያው ሌዊ ሞቷል። የመጀመሪያው ሌዊ ሞቷል። 100 ዓመት ተሻግሯል፣ 200 ዓመት ተሻግሯል፣ 300 ዓመት ተሻግሯል። ቀጥል። የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ። የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል የእናንተ ሰው ሁሉ ሰይፍን በወገቡ ላይ ይታጠቅ። ለማን ነው ሰይፍ በወገቡ ይታጠቅ እያለ ያለው? ለሌዊ። ሰይፍ ካንተ አይጠፋም ለተባለው ሌዊ። እሺ። በሰፈሩም ውስጥ በዚህና በዛ ከበር እስከ በር ተመላለሱ። እሺ። የእናንተም ሰው ሁሉ ወንድሙን፣ ወዳጁን፣ ጎረቤቱን ይግደል አለ። በቃ ሙሴ አንድ ነገር ነገራቸው። የእግዚአብሔር ወገን ወደዚህ ይምጣ ሲባል አይኖ እዛ ስፍራ ላይ ኃጢአት ተሰርቷል፣ ግድያ ሊከናወን ነው። እነ ሌዊም ያውቃሉ። ሁሉም ነገር ጸጥ አለ። ሌዊን ያለው ብሎ መጣ። የሌዊ ወገን በሙሉ መጡ። ሙሴ እንደዚህ ያላቸው፣ ወንድሞቻችሁን ገደሉ፣ ኤቭሪቲንግ ገደሉ ሲባሉ እሺ ብለው መግደል ጀመሩ። ሁሉንም ሰው ገደሉ። የአባታቸው እርግማን እስቲላው ድረስ ይሰራ ነው። አሁንም ሰው እየገደሉ ነው። ሰይፍ ከእናንተ አይጠፋም ተብሏል። አሁንም መግደል ላይ ናቸው። ሲገሉ ደግሞ የሚገርማችሁ ማን እንደገደሉ ጋር
ሰፈሩ ውስጥ ያለውን በሙሉ የመጀመሪያውም ሌዊ ሰፈር ውስጥ ያለን ሰው ነው የገደለው። ላሳያችሁ ዘጸአት 32 እንክፈቱ ከቁጥር 25 ጀምሮ አንብቡት። እንደዚህ ይላል ሙሴ በጠላቶቻቸው ፊት እንዲነውሩ ሴክስ እንዲያደርጉ ማለት ነው እንዲነውሩ ቁጥር 25 አሮን ስድ ለቋቸዋልና አለ። ያ ማለት ከጠላቶቻቸው ወይም ከጎረቤቶቻቸው ከሰፈር ሰው ጋር ምን አድርጓል እያላችሁ ነው? ሴክስ አድርጓል እያለ ነው። ልክ ነኝ? ቁጥር 25 የመጀመሪያው ሌዊ ችግሩ ምን ነበረ? እህቴን አስነወራት ብሎ ነው ሰፈሩን የገደለው። ልክ ነኝ? እህቴን ምን አላት? አስነወራት ብሎ ነው ሰፈሩን በሙሉ የሰፈሩን ወንድ የገደለው። አሁንም ሙሴ መጣና እንደዚህ አለ፣ ይሄ አሮን የሚባል ሰውዬ ሰፈሩን በሙሉ ምን ብሎታል? በክሎታል። እስራኤል ላይ በሙሉ ነውር ፈጽሟል ሲል እኔ ያለው ብሎ መጣ። ሌዊ ቢፎር ምን ያለው ብሎ ነው የመጣው? ከኔ ጋር ናችሁ? ቢፎርም እኔ ያለው ብሎ ነው ሰፈሩን የገደለው። አሁንም ሙሴ መጣና ይሄ አሮን የሚባል ሰውዬ ሁሉም ሰው እንዲነውር ምን አድርጓል? ሰፈሩን ስድ አድርጎታል አለ። ከዛ ሌዊ ለዚህ መፍትሄ ሆነ ያለው አለ። ቢኮዝ አባትየውም the same thing ነው ያደረገው። አባትየውም ተመሳሳይ ነገር ነው ያደረገው። አንዲት ሴት ነወረሽ ብሎ ነው ሌዊ ሰፈሩን የገደለው። አሁን ደግሞ ይሄ ማህበር ነውር አድርጓል ብሎ ማህበር ውስጥ ያለ ጎረቤት አልቀረውም፣ ወንድሞቹን በሙሉ ነው የገደለው። ሌዊ በሄደበት ስፍራ በሙሉ ሞት ያለበት ስፍራ ላይ ገዳይ እሱ ነው። የሚገልበትን መንገድ ተመሳሳይ ነው። የመጀመሪያው አባት ባደረገበት መንገድ ነው። ኬዙን ይዩት። ኬዙ ምንድነው? እህታችን ተኛሽ ተብሎ ነው። ከማን ጋር ተኛች? ከሰፈሩ ሰው ጋር፣ ከኛ ወገን ካልሆነ ሰው ጋር ተኛች ብሎ ነው የገደለው። ሁለተኛው ሌዊስ የልጅ ልጅ 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 ከ300 ዓመት በኋላ መጣና አሁንም ገደለ። ለምን የገደልከው ሲባል የኛ ማህበር ከዛኛው ማህበር ጋር ተኝቷል አለ። በሙሉ ገደሉ። አሁንም ድረስ ከ300 ዓመት በኋላ ጃከርስ የተከተላቸው ነው። እነዚህ ሰዎች መግደል ትዝ ብሏቸው አይደለም፣ የሚገሉበት ኬዝ እንኳን ተመሳሳይ ነው። የሚገሉበት ኬዝ እንኳን ተመሳሳይ ነው። አንድ አይነት ኬዝ ነው። የግድያው ኬዝ በምክንያት ነው የመጀመሪያው ሌዊ የገደለው ሲባል አሁንም እዚህ ጋር ያሉት ሌዊ ከ300 ምናምን ዓመት በኋላ የገደሉበት ሚንስ አንድ አይነት ነው። ተመሳሳይ ጥፋት። ይሄ ታሪክ አንድ ዓመት አይደለም፣ 2 ዓመት አይደለም፣ ለብዙ ዘመናት ተሻግሯቸው ነው ሄደው። ኢሳይያስ ምዕራፍ 55 ክፈቱና አንድ ሚስጥር አሳያችሁ። እግዚአብሔር ቃል ውስጥ ያለን አንድ ሚስጥር ላሳያችሁ። ኢሳይያስ ምዕራፍ 55 ክፈቱት ቁጥር 10 እና 11 ቁጥር 10 እና 11 እሺ ምን ይላል? ዝናብም እቺን ቃል በለው ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃል እንዲሁ ይሆናል። በቃ እግዚአብሔር ካፍ ስለሚወጣ ቃል እየነገራችሁ ነው። ካፍ የሚወጣ ቃል አለ። ልክ እንደ ዝናብ ነው። ዝናብ ወደ ምድር ሲዘንብ እንጂ ምድር ላይ የሚቀበለኝ አጥቻለሁ ብሎ ሲመለስ አይታችሁ አታውቁ። ከኔ ጋር ናችሁ? ከተማው በሙሉ ወንዝ ቢሆን ዝናብ ሲዘንብ እዚህ አካባቢ ውሃ አለ ተብሎ አይመለስም። ኦሬዲ መዝነብ ስላለበት ይዘንባል። ቃልም ልክ እንደዛ ነው። የትኛውም ቃል ሲነገር ማረፊያ እንኳን ቢያጣ ወደ ተናጋሪው አይመለስም። ለዛን የምናገረው ቃል ወደና አይመለስም አለ። አንዳንድ ጊዜ ለዘር ይሆናል፣ አንዳንድ ጊዜ ለሆነው ይሆናል። ነገር ግን አንዴ ካፌ ይውጣ እንጂ አለ እንደ ዝናብ ነው። ዝናብ ከሰማይ ሲዘንብ አይታችኋል? ይመጣል። ምናልባት ወንዝ ከሆነ ወይም ይሄን ስፍራ ወንዝ ካደረገው 1 ሳምንት ሊቆይ ይችላል፣ 2 ሳምንት ሊቆይ ይችላል፣ 3 ሳምንት ሊቆይ ይችላል። ከ3 እና ከ4 ሳምንታት በኋላ አታዩትም፣ ወደ ውስጥ ይገባል። ልክ ነኝ አይደል? ምድር ይመጣዋል። ያ ማለት ምድር ናው ልቀበል ዝግጁ ነኝ ትሏለች። ወርድ ህይወታችሁ ላይ ሲነገር ለ1 ሳምንት ሪጀክት ልታደርጉ ይችላላችሁ፣ ለ2 ሳምንት ሪጀክት ልታደርጉ፣ ከ3 ሳምንት በኋላ ትመጡታላችሁ። የሰማችሁ ነው? ቢኮዝ መቼም ቢሆን አይመለስም።
መቼም ቢሆን እናንተ ሰይፋችሁ ያመጽ መሳሪያ ነው ሲላችሁ አይሬሲ ብሎ ነው የተቀበሉት። ብሬክ እንኳን አላረጉትም። ደን አንድ አመት አይደለም 2 አመት 300 አመት ሙሉ ከሌዊ ዘር መካከል ገዳይ የሆነ ባይብል ውስጥ አልተገኘም። ከ300 አመት በኋላ ማረፊያ አገኘ። ይሄ ቃል ማረፊያ ስላገኘ አሁን ሰራባቸው በኃይል። ከ300 አመት በኋላ መግደል ጀመሩ። ይሄኛው መግደል ያኛውን ኤቭሪቲንግ። ሁሉ ጊዜ ህይወታችሁ ላይ የርግማን ቃል ሲነገር እዛው ስፍራ ላይ መመለስ ካልቻላችሁ ጸጥ ከሆነ ምላሻችሁ ምሳሌ አንተ ደደብልህ እንዲህ ካለ አንድ ሰው እበነኛ አንተ ላደደብ ትችላለህ። ልጅህ ግን ይደድባል፣ በኃይል ይደድባል። ቢኮዝ የሚወጣ ወርድ አንተ ጋር ካላረፈ እንኳን ሳሙኤል ጋር ያርፋል። ምሳሌ ይሄ ጣራ አለ አይደለ? ዝናብ ይዘንባል። ጣራው ሊያሳርፈው ካልቻለ ይወርዳል። ሄሎ ጣራው ሊያሳርፈው ካልቻለ ይወርዳል። ኦሬዲ እዚህኛው ጋር ይሰራል። አንተ ጋር ማረፍ ካልቻለ እንኳን ሰንበዲ ጋር ለመስራት ነው የተለቀቀው። ሊመለስ አይችልም። ወደ እናንተ ህይወት የተነገሩ ቃሎች በሙሉ ቆይ ቁጭ በሉ አንድ ነገር ልንገርህ፣ ሊመለስ አይችልም። በፍጹም ሊመለስ አይችልም። ሊመልስ የሚችል ማን እንደሆነ ልንገራችሁ፣ ፕሮፌት ብቻ ነው ሊመልስ የሚችለው። ለዛ ነው እግዚአብሔር እንደዚህ ያለ ይሄንን ህዝብ እገላለሁ ሲል ሙሴ እንደዚህ ያለ ከቁጣህ ተመለስ አለው። እግዚአብሔር ራሱን እገላለሁ ሲል ከቁጣህ ተመለስ አለው። ህይወታችሁ ላይ የተነገረ የርግማን ቃሎች ወደ ተናጋሪዎቹ እንዲመለስ አዛለሁ። ወደ ተናጋሪዎችና ወደ ዘሮቻቸው እንዲመለስ አዛለሁ። ቁጭ በሉ እና ብዙ ጊዜ የምትሸወዱት ወርድ ላይ ቃል ላይ የምትሸወዱበት ምክንያት ቀላል ኤግዛምፕል ዝናብ ዘነበ፣ እዚህ ጋር ጎርፍ ሰራ ወይም ዝናብ ሰራ። እዚህ ሰፈር ያልነበረ ሰው አመጣን ከአንድ ሳምንት በኋላ ወንዝ ውስጥ ይላው ድረሳል፣ አልደረቀም። ዝናብ የዘነበ አይመስልም፣ ወንዝ አስቀድሞም የነበረ ይመስላል። መንፈሳዊ ሰው ካልሆናችሁ እንደዚህ ነው የምትሸወዱት። ቃል ሲነገር አሁን አልሰራም፣ አሁን አንተ ውስጥ አልገባም ማለት አይሰራም ማለት አይደለም። ሰምቲንግ የሆነ ታይምና ሰው እየጠበቀ ነው። ሄሎ እየጠበቀ ነው። ሶ አንድ ዘመን ላይ የሆኑ 300 ምናምን ዓመት አንድ ሰው እየተናገረ ያዕቆብ የሚባል ሰው ይሄ ወርድ 300 ዓመት ሙሉ ተከተላቸው። 300 ዓመት ሙሉ አንድ ጊዜ ስለ ድምጽ ጥናት የሚያጠኑ ሰዎች አላዛር የሞተበት መቃብር ላይ ማጥናት ጀመሩ። አላዛር የሞተበት መቃብር ላይ እስቲላው ድረስ ድምጽ አለ። ከ200 ዓመት በፊት የተነገረ ድምጽ አላዛር ናውጣ የሚል ድምጽ አይመለስም። ለዛ ነው ይሄ የእግዚአብሔር ቃል ብዙ ሰዎች ለምን እንደማይገባቸው የእግዚአብሔር ድምጽ ነው ብለን እናወራለን አይደል? አሁን ብዙ ሰው ለቆሮንቶስ ሲባል እመኑኝ ለእናንተ አልተጻፈም፣ ለቆሮንቶስ ሰዎች ነው የተጻፈው አይደል? ለእናንተ አይደለም የተጻፈው። ለማን ነው ግን? ምንድነው? ድምጽ ነው። ቆሮንቶስም አልፎ እዚሁ ነው የሚቀረው፣ አይመለስም። ለዛ ነው እስቲላው ድረስ እኛ ጋር የሚሰራው። አሁንም ድረስ እኛ ጋር የሚሰራበት ምክንያት ቆሮንቶስ እንኳን ባይኖር ቮይስ ነው፣ አይመለስም። ድምጽ በፍጹም አይመለስም። ቃል በፍጹም አይመለስም። ለዛ አንዳንዱ ሲመጣ ይሄ እኮ ለእስራኤል ላይ የተጻፈ ይላል። ኖ ለእስራኤል አይደለም የሚጻፈው፣ እነሱ የሉም ነው። ወርዱ ግን እስቲላው ድረስ ኤግዚስት አድርጓል። በፍጹም አይመለስም። እግዚአብሔር ካፍ ስለሚወጣ ቃል ሲናገር በፍጹም አይመለስም ነው ያለው። ሪቨርስ አይደረግም። ከኔ ጋር ሪቨርስ በፍጹም አይመለስም። አንድ ሰሞን ላይ ይሄ ሰው እየረገማቸው በእናንተ ምክንያት ከሰፈር ተባረር ያለው አለ። ሌሎቹን ሲረግም እኮ ቅጥሩም አይዛችሁም፣ በቅጥር ላይ ታድጋላችሁ። ሌሎችንም ሲባርክ ብዙ ነገር ብሏል። እነዚህ ጋር ሲመጣ ግን አሁንም የሚያወራው ስለ ሰይፍ ነው። በዚህ አጋጣሚ ያን ነገር ልንገራችሁ፣ ወደ ትምህርቱ በጥልቀት ከመግባት በፊት ፕሬዝዳንቶች ከቤተ መንግስት ውስጥ ሲወጡ ፕሬዝዳንቶች ከነሱ ፊት ቀድመው የሚሄዱ ፕሮቶኮሎች አሉ። መንገዱን ያጠራሉ። ፕሮቶኮላቸው መንገዱን ያጠራሉ። መንገዱን ከመኪናም ከመኪናውም አደጋ ፍሪ ያደርጋሉ። ከዛ በኋላ ፕሬዝዳንቱ ቀሎት ኤርፖርት ቤር ካለበት ኤርፖርት ይደርሳል፣ ሳሙኤል ቤር ካለበት ሳሙኤል ይደርሳል። የቤተሰቦቻችሁ የወላጆቻችሁ በረከት እንደዛ ነው። ከናንተ ፊት ቀድሟችሁ ይሄዳል። ይሰማችሁ? ከናንተ ፊት ቀድሟችሁ ይሄዳል። መንገድ ላይ ያለውን አባጣን ጎርባጣ በሙሉ ያስተካክልላችኋል። አፍተር ዛት ላይፍ ቀሏችሁ ትሄዳላችሁ።
ከወላጆቻችሁ አፍ ውስጥ ያለው ወርድ ልክ እንደ ፕሮቶኮል ነው። ከፊታችሁ ያለውን መንገድ ያቀነዋል። ከፊታችሁ ያለውን መንገድ ያስተካክለዋል። አፍተር ዛት እናንተ ወክ የምታደርጉት በተስተካከለ መንገድ ነው። የመንፈሳዊ ወላጆቻችሁን በረከት እንደዛ ነው። ዳን ይሄ ሰውዬ ሁሉንም ባረካችሁ፣ ሁሉንም። ይሄን ሰው እነዚህን ሁለት ልጆች ግን ሰይፍ አላቸው። ሰይፍ እነዚህን ሁለት ልጆች ትዝ ሲሉት ሰይፍ አለ። 300 ዓመት ሙሉ የሰይፍ ታሪክ ነው ሌዊ ያለው። 300 ዓመት ሙሉ የመጀመሪያው ሌዊ ሲረገም ዘጸአት መጽሐፍ ላይ ያሉት ሌዊዎች ከ300 ዓመት በኋላ የመጡ የሱ ዘሮች ምን ተብሎ እንደተረገመ እንኳን ላያውቁ ይችላሉ። ቢኮዝ ምን ብሎ እንደረገማቸው ሙሴን ይጻፈው ተጽፎ የተቀመጠላቸው ነገር የለም። ስፍራው ላይ ሲረገሙ ሰይፍ ሲባሉ አሁን ላይ አባታቸው ምን ብሎ እንደረገማቸው ምን ብሎ እንደተናገረ እንኳን አያውቁ። ሄሎ የሰማችሁ ነው? ምን ተብሎ አባታቸው እንደተናገረ በፍጹም አያውቁ። አሁንም ሞሴስ ሰፈሩ ነውሯል፣ የእግዚአብሔር ወገን የሆነ ሲባል ይሁዳ ጥግ ያዘ፣ ሌሎቹ ጥግ ያዙ። ሌዊን ያለው አለ። ቢኮዝ አሁን የመግደል ስራ ሊጀመር ነው። የመግደል ስራ ላይ ኦልዌይስ እሱ ነው ያለው። ቢኮዝ የአባቱ እርግማን እየተከተለው ነው። የአባቱ ከርስ እየተከተለው ነው። 300 ዓመት ሙሉ ያንድ ሰው ወርድ 300 ዓመት ሙሉ ፈንክሽን እያደረገ ነው። 300 ዓመት ሙሉ ያንድ ሰው ቃል ቢኮዝ ቃል እንደዛ ነው። ሄሎ በረከትና እርግማን ልክ እንደዛ ነው። እና 300 ዓመት ሙሉ ፈንክሽን አደረገባቸው። 300 ዓመት ሙሉ እና አንድ ቀን ዘኍልቍ ምዕራፍ 3 ላይ እግዚአብሔር አንድ ነገር ተናገረ። ይታልያስኩት ባይብል ዘኍልቍ ምዕራፍ 3 ከቁጥር 1 እስከ 6 300 ዓመት ሙሉ አንድ እርግማን የተከተላችሁ በደንብ ስሙ። እስከዛሬ አያቶቻችሁ በዚህ በእናንተ ባላችሁበት ዘር ውስጥ የተናገሩትን ቃል አሁን ከጥቂት ደቂቃዎች በኋላ እናፈርሰዋለን። ዘኍልቍ ምዕራፍ 3 ከቁጥር 1 እስከ 6 እግዚአብሔር በሲና ተራራ ላይ ሙሴን በተናገረበት ቀን የአሮን የሙሴ ትውልድ ነበር። በደንብ ስሙ። እግዚአብሔር ማንም በተናገረበት ቀን ሙሴን በተናገረበት ቀን እሺ የአሮን ልጆች ስም ይህ ነው። የአሮን ልጆች ስም ይሄ ነው። በኵሩ ናዳብ፣ አብድዩ፣ አልዓዛር፣ ኢታምር የተቀቡ ካህናት በክህነትም ያገለግሉ ዘንድ የቀደሳቸው የአሮን ልጆች ስም ይህ ነው። ናዳብ፣ አብድዩ በሲና ምድረ በዳ በእግዚአብሔር ፊት ልዩ እሳት ባቀረቡ ጊዜ በእግዚአብሔር ፊት ሞቱ፣ ልጆችም አልነበሯቸውም። አልዓዛር፣ ኢታምር በአባቶቻቸው በአሮን ፊት በክህነት ያገለግሉ ነበር። ቁጥር 6 ላይ ና ቁጥር 5 እና 6 እግዚአብሔር ሙሴን እንዲህ ብሎ ተናገረው። እግዚአብሔር ሙሴን እንዲህ ብሎ ተናገረው። የሌዊ ነገድ አቅርብ። የሌዊ ነገድ ምን በለው አቅርብ። እሺ ያገለግሉ ዘንድ በካህን በአሮን ፊት አቁማቸው። በቃ አሁን ይሄ ሁሉ ዘመን ገዳይ የነበረን ቲም ገዳይ የነበረን ነገድ ሙሴ መጣና ከዚህ በኋላ እናንተ ገዳይ አይደላችሁም ካህን ናችሁ አላቸው። እስቲል ነው ድረስ የሌዊ ዘር በሙሉ ካህን ነው። ካህን የሆነው በአንድ ሙሴ ምክንያት ነው። እርግማኑን ያቋረጠው አንድ ሲና ተራራ ላይ ውሎ በመጣ በአንድ ነብይ ነው። አልሰማዋችሁም? ነገዱ ገዳይ ነው። ነገዱ ሰይፍ ይዞ የሚዞር ነገድ ነው። በቃ ሰይፍ ይዞ በገቡበት ስፍራ በሙሉ ሰይፍ ታጥቋል። አንድ ቀን ሙሴ እንደዚህ አለ፣ አሁን ተራራ ደርሼ መጥቻለሁ አለ። ተራራው ላይ ድምጽ ሰምቻለሁ። ካህን የሚሆነው ማን ነው አለ? ሌዊ ነው። አሁን ሰይፋችሁን ጣሉ፣ ዕጣን ትይዛላችኋል። አሁን ሰይፋችሁን አሁን ምን በሉ? ሰይፋችሁን ጣሉ። አንድ ሰውዬ ያንን እርግማን አቋረጠው። የትኛውም የሚከተላችሁ እርግማን አሁን እንዲቋረጥ አዛለሁ። አሁን እንዲቋረጥ አዛለሁ። አሁን እንዲቋረጥ አዛለሁ። 300 ዓመት ሙሉ የተከተለን እርግማን ሙሴ መጣና እነዚህ አለ፣ አሁን ይሄ ህዝብ ገዳይ አይደለም አለ። ሰይፍ ይዞ አይንቀሳቀስም። አቋርጫል። አፍተር ዚስ አገልጋይ ነው። አፍተር ዚስ ካህን ነው። 300 ምናምን ዓመት አንተ የሆነ ነገር ልታደርግ ስትል ሰይፍ ማንሳት ነው ስራው። ስትናገረው ሰይፍ ማንሳት፣ ችግር ተፈጥሯል ሲባል ሰይፍ ማንሳት። አንድ ነብይ መጣ ሙሴ የሚባል ተራራ ላይ ውሎ መጣ። ከዛ እንደዚህ ያለው ሌዊ ነገድ አለው እግዚአብሔር ወደ አሮን አቅርባቸው።
ወደ አሮን አቅርባቸውና አሮን ይቀድሳቸው፣ አሮን ይባርካቸው። ምን ማለት እንደሆነ ልንገር። ለምንድነው ዳይሬክት መጥቶ ሙሴ ዛሬ ስራ ጀምሩ ለምን አላላችሁም? ያላለበት ምክንያት ምን እንደሆነ ልንገራችሁ። የሆነ ሰንበዲ ረግሟቸዋል። አሁን ያርግማን እንዲሰበር አሮን ጋር መተው አሮን እነሱ መባረክ አለበት። ሄሎ ያዕቆብ ረግሟቸዋል። ያዕቆብ የርግማን ቃል ተናግሮባቸዋል። እግዚአብሔር መጣና እንደዚህ ሙሴ ያለው ጥራቸው፣ ያዕቆብ የረገማቸውን ሰዎች ጥራቸው፣ አሮን ጋር አምጣቸውና ደግሞ አሮን ጋር ይባርካቸው አለ። ዛሬ እዚህ የመጣሁት ለአንድ ነገር ነው። እግዚአብሔር ወደዚህ ስፍራ መጥቷቸዋል። ወደዚህ አዳራሽ አመጥቷቸዋል። ምናልባት ብዙ ሰው ረግሟችሁ ሊሆን ይችላል። ምናልባት ዘሮቻችሁ በሙሉ በርግማን የታሰሩ ሊሆን ይችላል። አሁን የበረከትን ቃል እናገራለሁ። አሁን የበረከትን ቃል እናገራለሁ። ባለጠግነት ይከተላችኋል። በገባችሁበት ስፍራ ፍሬያማ ትሆናላችሁ። በትዳር ይሳካላችኋል። በልጆች ይሳካላችኋል። በአገልግሎት ይሳካላችኋል። በቢዝነስ ይሳካላችኋል። በልጆች ይሳካላችኋል። በሮቻችሁ ተከፍቷል። በሮቻችሁ ተከፍተዋል። በሮቻችሁ ተከፍተዋል። 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 ያንድ ሰው እርግማን ሽፍት የሆነው በአንድ ምክንያት ነው። አሁን ወደ ሰውየው ይመለስ እንዳይባል ሰውየው የለም። ከዛ እንደዚህ ተባለ። ይሄን እርግማን ሽፍት ለማድረግ አለ አሮን ይባርካቸው፣ አሮን ይናገርባቸው። ብዙ ጊዜ ትንቢት ስናገር አይታችኋል። አንዳንድ የምንጠራቸውን ስሞች ሰዎች አያውቋቸውም። ቢኮዝ 300 ዓመትና 400 ዓመት ነው ወደኋላ የምንመለሰው። ሰዎች አያውቁ። ከኔ ጋር ናችሁ? እንደዚህ አይነት ሰውዬ በአንተ ህይወት ላይ ተናገረው ተሰብሯል ስለው የትኛው ዓመት ላይ መቼ ዓመት ላይ ሰውዬው ትዝ አይሎ 300 ዓመት ወደኋላ ተመልሶ ዘሩ ትዝ የሚለው ሰው የለም። ሄሎ የሰማሽ? አምስተኛ ትውልድህን አየው፣ ስድስተኛ በፍጹም አያስታውሱትም። ኔሞችን አያስታውሱትም። ከዛ በኋላ ግን ምንድነው የምላቸው? እርግማኑ ተሰብሯል፣ ከዚህ በኋላ ባረካ። ቢኮዝ ያንን የምልበት ምክንያት እስቲላው ድረስ ላይፋቸው እንደዛ የተያዘው በዛ ሰውዬ ከርስ ነው። በዛ ሰውዬ ከርስ ነው። በህይወታችሁ ላይ የተነገሩ የእርግማን ቃሎች፣ ዘራችሁን የሚከተሉ የእርግማን ቃሎች፣ ቤተሰቦቻችሁን የሚከተሉ የእርግማን ቃሎች ዛሬ በኢየሱስ ስም ኃይል ፈርሰዋል። ፈረሱ። በኢየሱስ ስም ኃይል ፈርሰዋል። በኢየሱስ ስም ኃይል ፈርሰዋል። 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 ያውና በደንብ ስሙ። መንፈሳዊ የሆኑ ሰዎች ሳይገባቸው ሐኪሞች አንድ የገባቸው ነገር ልንገራችሁ። ሐኪሞች አንዳንድ በሽታ አሞኛል ስትላችሁ ምን እንደሚሉ አባቴ ያሟል ወይ ወንድሞችስ እናትስ ይላል። ያ በሽታ በዘር እንደሚመጣ ያውቃል። ሄሎ በዘር እንደሚመጣ ያውቃሉ። ያ በሽታ ዘርን ተከትሎ እንደሚሰራ ያውቃሉ። አንዳንድ በሽታዎች የዚህ በሽታ ምክንያት እንደዚህ ነው ተብለህ አንተ ያንን ነገር እየበላህ እኮ አንተን አያምህም። ግን የሆነ ሰንበዲ ዘር ውስጥ ያ በሽታ ያለበት ፐርሰን አታክ ይደረጋል እና በሽታው በምን ምክንያት ይሰራበት ስትባል በዘሩ ልክ ነኝ። በዘሩ ምክንያት ይሰራበት፣ በሌላ በምንም ምክንያት አልሰራበትም። አንዳንድ ስፒሪት እንደዚህ ነው የሚሰሩት። አንዳንድ ስፒሪቶች መጽሐፍ ቅዱስ አንድ ነገር ላሳያችሁ። አንድ ነገር ላሳያችሁ። የመጥምቁ ዮሐንስን ጭንቅላት የቀነጠሰው ማን ነው? ሄሮድስ። ልክ ነኝ። ያዕቆብን ያስገደለው የሱ የልጅ ልጅ እንደሆነ ታውቃላችሁ። ያዕቆብን ያስገደለው የሱ የልጅ ልጅ ነው። ዘራቸው በሙሉ ትልልቅ ስታር ያላቸውን ትልልቅ ፍጻሜ ያላቸውን ሰው ገዳይ ዘር ነው ያላቸው። ይሄው ሄሮድስ የሱ አባት ኢየሱስን አገኘው ብሎ የ2 ዓመት ህፃናትን በሙሉ አስገድሏል። ነገስታት ናቸው። ነገስታት ዘራቸው በሙሉ ግን ገዳይ ነው። ነገስታት ዘራቸው በሙሉ ሲገል ደግሞ ተራሱ አይገልም። አገልጋይ ናቸው የሚባሉ ትልልቅ ፍጻሜ ያላቸው የሚባሉ ሰዎችን ነው ፖዝ የሚያደርጉት። ቢኮዝ ስለሚሰራ ነው። በእናንተ ዘር ውስጥ ያለ የትኛውንም እርግማን
ደማችሁን ተከትሎ ኦፕሬት የሚያደርግ የትኛውም መንፈስ ከዚህ ሰዓት ጀምሮ በኃይል ሰብራለሁ። ከናንተ ህይወት ላይ ለዘላለም አስወገድኩት። በኢየሱስ ስም አስወገድኩት፣ 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 አስወገድኩት። በኢየሱስ ስም ኃይል አስወገድኩት። በኢየሱስ ስም ኃይል አስወገድኩት። ለዛ ነው ኢየሱስ እንደዚህ አላቸው። ኢየሱስ እንደዚህ አለ፣ ለሚያሳድዷችሁ አለ ጸልዩ። ቢኮዝ የነሱ መንፈሳዊ ጥቃት ትንሽ ነው አለ። ፊዚካሊ ነው የሚያሳድዷችሁ። ለሚረግሟችሁን ግን ባርኳችሁ አለ። ምን ማለት መርገም ኦልዌይስ ብሬክ የሚሆነው በብለሲንግ ወርድ ነው። የርግማን ቃል ሁሉ ጊዜ የሚሰበር በበረከት ቃል ነው። ሲረግሟችሁ አለ ከረገምካቸው የደፉት እሳት ላይ ቤንዚን እየጨመርክ ነው። የምታፈርሰው የብለሲንግ ቃል ስትናገር ነው። ለዛ ነው አምጣቸውና አሮን ይቀድሳቸዋል። አምጣቸውና አሮን ይባርካቸው። ይሄ የሚባርካቸው በረከት ዘመናቸውን በሙሉ ይከተላቸዋል። አሁን ህይወታችሁ ላይ የምናገረው ከዚህ በፊት ህይወታችሁን ተከትሎ ድርሻ ነው። ዘራችሁ መታወቂያው ባለጠግነት ነው። ዘራችሁ መታወቂያው ፍሬያማነት ነው። ፍሬያማነት ነው። ፍሬያማነት ነው። ፍሬያማነት ነው። በዘራችሁ ከሀገሩ ወጥቶ የሚያክሰው እንኳን ባይኖር እናንተ ኢንተርናሽናል እንድትሆኑ ጸልያለሁ። የመጀመሪያው እንድትሆኑ ጸልያለሁ። በዘራችሁ የመጀመሪያው ባለጠጋ እንድትሆኑ ጸልያለሁ። የመጀመሪያው ሰፋፊ በሮች የሚከፈቱለት ሰው እናንተ እንድትሆኑ ጸልያለሁ። እናንተ እንድትሆኑ ጸልያለሁ። የመጀመሪያው ሰው ትሆናላችሁ። ዘራችሁ ውስጥ ነብይ የለም፣ የመጀመሪያው እናንተ ትሆናላችሁ። ዘራችሁ ውስጥ ሐዋርያ የለም፣ የመጀመሪያው እናንተ ትሆናላችሁ። ዘራችሁ ውስጥ እግዚአብሔርን የሚያገለግል ሰው የለም፣ የመጀመሪያው እናንተ ትሆናላችሁ። እናንተ ትሆናላችሁ። አንድ ቀን ኢያሱ የሚባል ሰው እንደዚህ አለ። ኢያሱ የሚባል ሰው እንደዚህ አለ። ህዝቡ በሙሉ ባክ አድርጎ አስቸገረው። ህዝቡ በሙሉ ባክ አድርጎ አስቸገረው እና ኢያሱ መጣና እንደዚህ አላቸው ህዝቡ ሰበሰባቸው። እንደዚህ አላቸው፣ እግዚአብሔርን ማምለክ ሞኝነት መስሎ ታያችሁ አላቸው። አንዳንዱ ሰው ቸርች መምጣት ፋራነት ይመስሏል። ልክ ነኝ አይደል? ጸሎት ፋራነት ይመስሏል። እና ሰዎቹ እንደዛውን እግዚአብሔርን ማምለክ ሞኝነት መስሎ ታያችሁ አላቸው። ወደ መቅደስ መምጣት ሞኝነት መስሎ ታያችሁ፣ ጊዜ ማቃጠል፣ ጊዜ ማጥፋት መስሎ ታያችሁ አላቸው። ሄሎ፣ በዚህ አጋጣሚ አንድ ነገር ልንገራችሁ። ለእናንተም ለትውልዳችሁም ሊጠቅም የሚችል አንድ ቢግ ሚስጥር ልንገራችሁ። እችን በደንብ ስሙ። አንዳንድ ሰዎች የተለያየ ሚዲያ ላይ ወጥተው ነብይ እንትና እንደዚህ ያደርጋል፣ አፖስትል ገሌ እንደዚህ ነው፣ እዛኛው ቸርች አትሂዱ፣ አሁን ጤነኛ ቸርች የለም የሚሉ ሚሊየን ሰዎች አሉ። ለነዛ ሰዎች ምን መመለስ እንዳለባችሁ ልንገራችሁ። መጽሐፍ ቅዱሳችሁን ስታነቡት ኤሊ የሚባል ሰው የፓስተር ሆኖ የሚያገለግልባት ቸርች ውስጥ የሱ ልጆች ያገኟት ሴት ጋር ሁሉ ይተኙ ነበር። ሳሙኤል ግን እዛ ቤት ነው ያደገው። ሳሙኤል እዛ ቤት ነው ያደገው። ቸርች በሽታ አለበት ብላችሁ የምትርቁበት ስፍራ አይደለም። ቸርች በሽተኛ የሚሰበሰብበት ስፍራ ነው። ሄሎ፣ የእግዚአብሔርን እርዳታ የሚፈልጉ፣ የእግዚአብሔርን ጸጋ የሚፈልጉ፣ የእግዚአብሔርን አቅም የሚፈልጉ፣ እግዚአብሔር ነፃ እንዲያወጣቸው የሚፈልጉ ሰዎች የሚሰበሰቡበት ስፍራ ነው። ምን ማለት እንደሆነ ልንገራችሁ። እግዚአብሔር በጣም ሰፈሩ የናቀውን ሰፈሩ የማይቀበለውን ሰው ነው በኃይል የሚጠቀምበት። ቤታችሁ ውስጥ ያለ ብርጭቆ ቆሽሻል ብላችሁ የምትወረውሩት እናንተ ናችሁ። እግዚአብሔር ግን አጥቦ ለክብር ይጠቀምበታል። ለዛ ነው ሐናንያ እንደዚህ ያለ ጳውሎስ የሚባል ሳኦል ይመጣል ታስተምረዋለህ ሲል ያንን ሰው ያላስተምር ማለት ኢየሱስ ሐናንያን ለማስረዳት 3 ቀን ፈጅቶበታል። ሐናንያን ስለ ጳውሎስ እስጢፋኖስን ያስገደለው ሰው በቃ ይሄ ሌላ ኢየሱስ ነው በኢየሱስ ስም ሲለው አይሄድም ራሱ ኢየሱስ ነው። ሐናንያ 3 ቀን ፈጅቶበታል። ባይብላችሁን በደንብ አንብቡት። ቢኮዝ ጳውሎስ ደማስቆ ገብቶ 3 ቀን የተቀመጠው ሐናንያ ይመጣል ተብሎ 3 ቀን ሙሉ ጂሰስ እና ሐናንያ ዲያሎግ ውስጥ ናቸው። ይሄን ሰውዬን ያልቀባም ይሄንን ሰውዬን ያልጸልም ይያሉ። የናዝሬቱ ኢየሱስ የቆሸሸ ንጣ
የቆሸሸን ዕቃ እንዴት መጠቀም እንዳለበት ያውቃል። እንደማትፈለጉ ከገባችሁ የሚፈልጋችሁ አምላክ አለ። የሚፈልጋችሁ አምላክ አለ። ለክብር ሊጠቀምባችሁ የሚፈልግ። ቁጭ በሉ ቁጭ በሉ እና ምን እንደሚገርም ልንገራችሁ። ሙሴ ዘኍልቍ 3 ላይ እነዚህ ሰዎች ወንድሞቻቸውን በሙሉ ገለዋል። አንድ የቀረሰው የለም። ጎረቤት ገለዋል። ሌዊን ባረከውና ከዚህ በኋላ የእግዚአብሔር ቤት ስትሄዱ የሚያገለግሏችሁ እነዚህ ነው አለ። ያኛው ወንድሙ ተገሎበታል። ያኛው አባቱ ተገሎበታል። በእነዚህ ሰዎች የሰማችሁ ነው። ያኛው የእህቱ ባል ተገሎበታል። በማን ሲባል? እዚህ ያጠናል በተባለው ሌዊ። እግዚአብሔር እንደዚህ ነው። እግዚአብሔር እንደዚህ ነው። ንጽህናችሁን ፈልጎ ቢመጣ ኖሮ አንዳችንም ቸርች አንቀመጥም። ከኔ ጋር ናችሁ? ንጹህ ሰው ፈልጎ ቢመጣ አንዳችንም እዚህ ቸርች አንቀመጥም። ያና ብዙ ጊዜ ትልቁ ችግር ምን እንደሆነ ልንገራችሁ። ትልቁ ችግር ብዙ ጊዜ ጌታ ኢየሱስ አንድ ቀን እያስተማረ ያለ ለምንድን ነው ከኃጢአተኛ ጋር የምትበሉ አሉት። እና ይሄን ያሉት ሰዎች ባይብል የሚያውቁ የሃይማኖት መምህራኖች ናቸው። የማልጠኛ ኃጢአተኛ አይደለንም እያሉት ነው። ኃጢአት ሰርተን አናውቅም፣ ጻድቅ ነን እያሉት ነው። ከዛ ጌታ ኢየሱስ ምን እንዳላችሁ ታውቃላችሁ? እኔ የመጣሁት ለበሽተኞች ናቸው አለ። ጤነኞች ምን ያስፈልጋቸው? እናንተ መድኃኒት ያስፈልጋችሁ ማላችሁ። ቢኮዝ የራሳቸው ጽድቅ አላቸው። ለዛ ነው አሁን አንድን የእግዚአብሔር ሰው ስትናገረው የሚናደድ ከሆነ ፈሪሳዊ ነው። ለምን ካልከኝ አም ፐርፌክት እያለ ነው። አም ፐርፌክት እያላችሁ ነው። ምንም ነገር አያስፈልገኝም ጤነኛ ነኝ እያላችሁ ነው። ፕሮፌት ሚራክል እንደዛ ስትለኝ ማልናደድበት ምክንያት አንድ ነገር ነው። ፐርፌክት እንዳልሆንኩ አውቃለሁ። የእግዚአብሔር ጸጋ እንደረዳኝ እንዳቆመኝ ብቻ ነው የማውቀው። ፐርፌክት ነኝ ብላችሁ ስታስቡ ምንም አይነት ጥፋት ከተገኘባችሁ ያናዳችኋል፣ ያስቆጣችኋል። ቢኮዝ አይ አም ፐርፌክት እናንተ ላይፍ። ጂሰስ አንድ ቀን ይመጣና አንድ ነገር ተናግሯቸው ቀጣይ 1 ወር ሙሉ አጀንዳቸው የናዝሬቱ ኢየሱስ ነው። ለነሱ ለሃይማኖት ቢኮዝ አይ አም ፐርፌክት ስለሚሉ አንድ ጎዶሎ ስፍራ ያሳያቸዋል። ወጭቱን ነው የምታጠሩት፣ ውስጠኛውን ብቻ ላይክ የወጭቱን ውጭ እንጂ ውስጡን አታጠሩትም ይላቸዋል። ኦኬ ይሄ ሰውዬ መገደል አለበት ይላሉ። ሄሎ ክፍተታቸውን ከምታሳያቸው ክፍተታቸውን ያሳያቸውን ሰው መግደል ነው የሚቀናቸው። ቢኮዝ they are ፐርፌክት ናቸው። እነሱ ፐርፌክት ናቸው። ስትሃል ካሉ ደስ ይበልህ፣ የእግዚአብሔር ጸጋ ነው ስቲል ላውደስ አንተ ጋር ያለው ትክክል ስለሆንክ አይደለም። የእግዚአብሔር ጸጋ በኃይል ይረዳሃል፣ በኃይል ያግዝሃል፣ በኃይል ለዛ ነው አንድ ቀን አንዲትን ሴት ይዘዋት መጡና እንዴት ነው የሙሴ ሕግ እንደዚህ ይላል አሉት። ኦኬ ይላል አላቸው። ያ ከዛም እንዳረገ ልንገራችሁ። ይሄንን ሲነግሩት ኢየሱስ በርከክ አለና ጎንበስ ብሎ መጻፍ ጀመረ። ምን ብሎ መጻፍ እንደጀመረ ልንገራችሁ። 2 ነገሮችን ነው የጻፈው። የመጀመሪያው ነገር የሙሴ ሕግ በእግዚአብሔር ጣት ነው የተጻፈው እና የጻፍኩት እኔ ነኝ እያላቸው ነው። የጻፍኩት እኔ ነኝ፣ ይሄ ጣት ነው የጻፈው እያላቸው። ከዛ ከመካከላችሁ ኃጢአት የሌለበት ይውገራት ሲል አንድ ሰው አልተቀመጠም። እነዚህ ሰዎች ምን መሰላችሁ? ጻድቅ መስለው የታያቸው ሰንበዴ ኃጢአት ስለሰራ ነው። አንዳንድ ሰው የሱን ጽድቅ የሚያስቆጠረው ባንተ ጥፋት ነው። እንትና እኮ እንደዚህ ያደርጓል ይልህና አይ አም ፐርፌክት እያለ ነው። ኖ አላቸው ኢየሱስ። ከመካከላችሁ ኃጢአት ሰርቶ የሚያክሱ ይውገራት አለ። ኤቭሪዋን ሄዱ። ማንም ሰው የተቀመጠ የለም። ምድር ላይ እጅግ በጣም ክፉ ሰዎች እነማን እንደሆኑ ልንገርህ። ባንተ ስህተት የእነሱን ትክክልነት ለማስረዳት የሚሞክሩ ሰዎች ካንተ በላይ ይሳቱ ናቸው። እየሰማችሁ ነው? ባንተ ስህተት እኔ ትክክል ላይ ብለው የሚነሱ ሰዎች ካንተ በላይ ግዙፍ ስህተት አላቸው። ሄሎ ሶ ኤቭሪዋን ጥሎ ሄደ። ኤቭሪዋን አሁን ያቺ ሴትና ኢየሱስ ተገናኙ። ብዙ ነገር ሰርታለች፣ ኢየሱስን አገኘችው። አፍተር ዛት ያቺ ሴት የክብር ሴት ነው የሆነችው። ቢኮዝ አሁን ያገኘችው ኢየሱስ ነው። ከዛ ምን ተፈጠረ ልንገራችሁ። ኢየሱስ 12 የሚቀርቡት ሐዋርያት አሉ። 3ቱን ሁሉ ጊዜ ተራራ ላይ ይዟቸው ይወጣል። ከመቃብር ሲነሳ ግን ጴጥሮስ አይደለም ያየው፣ እሷ ነች ያየችው።
አንዲት ሴተኛ ዳሪ ሴት መጣችና አየችው። ከዛም እንዳልታቀል ለጴጥሮስ ወደዛ ከተማ እያለፍኩ ሂጂና ንገሪው አላት። ለጴጥሮስ ሂጂና ንገሪው። ሰዎች የሚጠብቁት ጴጥሮስን ነው። እኔ ግን ሂደሽ ለጴጥሮስ ንገሪው። ለመጀመሪያ ጊዜ ኢየሱስ ከሞት እንደተነሳ የተመሰከረለት ሰው ጴጥሮስ ነው። መስካሪዋ ደግሞ ሴት ነች። መስካሪዋ ሴት ሴተኛ ዳሪ ነች። ሴተኛ ዳሪ የነበረች ሴት ነች። ሰዎች አንተን መቀበል የሚከብዳችሁ እንደው ልንገራችሁ። መጀመሪያ መጣ ስትነግራችሁ አላመኑትም። በፍጹም የሷን ወሬ ኖዋን ያመነ የለም። ግርግዳ ሰንጠቆ ሲገባን ያመኑት። ቢኮዝ ሴትዮዋን ያቋታል። ሴትዮዋን ያቋታል። እቺ ሴት አሁን ምን ጸልያ ነው አሁን እኔ ኢየሱስን አየሁት ምናምን መትል ይሏል። የእግዚአብሔር ጸጋ በህይወታችሁ ላይ በኃይል እንዲለቀቅ ጸልያለሁ። በህይወታችሁ ላይ በኃይል እንዲለቀቅ ጸልያለሁ። በኃይል እንዲለቀቅ ጸልያለሁ። በኃይል እንዲሰራ ጸልያለሁ። በኃይል እንዲንቀሳቀስ ጸልያለሁ። ቁጭ በሉ። ላራዲያና ሞሳካቴ ፕሮኮቶስ አሊክራዲያና ሞሳቴ ጄሌ ብሬዲያ ክራዶስ እነዚህ ገዳይ የነበሩ ሰዎች መጡ፣ ተቀደሱ፣ ተባረኩ። መረኩ ላይ እነሱት መጡ። ኤቭሪዋን ቤተሰብ በእነዚህ ሰዎች ተገለውበታል። ከኔ ጋር ናችሁ? ያውና ምድር ላይ ትልቁ ችግሩ ምን እንደሆነ ልንገራችሁ። ምድር ላይ ትልቁ ችግሩ ስፔሻሊ ቸርች ውስጥ እግዚአብሔር ይቅር ይላል፣ ክርስቲያኖች ግን ይቅር አይሉ። እግዚአብሔር ይቅር ይላል፣ ክርስቲያኖች በፍጹም ፈጽሞ ይቅር አይሉ። እግዚአብሔር ይቅር ይላል፣ ክርስቲያኖች ግን ፈጽሞ ይቅር አይሉ። ሄሎ እግዚአብሔር ይቅር ይላል፣ ክርስቲያኖች ፈጽሞ ይቅር አይሉ። ለዛ ነው አንድ ጊዜ ማህተመ ጋንዲ ምን እንዳለ ልንገራችሁ። ማህተመ ጋንዲ ታውቁታላችሁላችሁ። ኢየሱስን ሳየው አለ ክርስቲያን መሆን እመኛለሁ አለ። ክርስቲያኖችን ሳየው ግን ኢየሱስን ለመምሰል የምሞክረው ጥረት በሙሉ ውሸት እንደሆነ ይገባኛል አለ። ኢየሱስን አይቸው ዲስ ጋይ ኢዝ ፐርፌክት፣ ይሄ ሰውዬ ፐርፌክት ነው ብዬ እስኪ ደግሞ የክርስቲያኖችን ላይፍ ሊስል ብዙ ነገሮች ይቀየሩብኛል አለ። ፕሮፌት ኤንጅል ብዙ ጊዜ ደጋግሞ የሚናገረው ልንገራችሁ። ብርቱካን ከጨመቃችሁት ምን እንደምታገኙት የብርቱካን ጭማቂ ነው የምታገኙት። ማንጎን ከጨመቃችሁት የማንጎ ጭም። ብዙ ክርስቲያንን ከጨመቃችሁት አጋንንት ነው የምታገኙት። ልክ ነኝ። ብዙ ክርስቲያን ሲጨመቅ አጋንንት ነው የሚወጣው። ወሬውን ይዩት፣ ንግግሩን ይዩት። ልክ ነኝ አይደል? የሚሰብሯችሁ እዚሁ ቸርች ውስጥ ያሉ ሰዎች፣ የሚያሰናክሏችሁ እዚሁ ቸርች ውስጥ ያሉ ሰዎች፣ ከእግዚአብሔር ቤት የሚያስወጧችሁ እዚሁ ቸርች ውስጥ ያሉ ሰዎች፣ መውጫ መግቢያችሁን የሚከታተሉ እዚሁ ቸርች ውስጥ ያሉ ሰዎች። ታዲያ እነዚህ ሰዎች ብጨምቃችሁ ምንድን ነው የሚወጣው? ክራይስት ነው የሚወጣው? ኖ። ለዛ ነው እግዚአብሔር ይቅር ይላል፣ ክርስቲያኖች ይቅር አይሉ። መጽሐፍ ቅዱስ ውስጥ የለም። ጥቅስ የፈለገ ለምንድን ነው ይሄንን የማወራው? አሁን ብዙ ታይም ተከትሏችሁ የመጣው ነገር ስለተቀየረ፣ እርግማኑ ስለተሰበረ፣ ከዚህ በኋላ በክብር ስታገለግሉ ሲያዩ የ10 ዓመት ታሪክ ወደ ኋላ ያመጣሉ። ከዚህ በኋላ የሆነ ነገር የእግዚአብሔር ሥራ በእናንተ ሲገለጽ ሲያዩ ከ5 ዓመት በፊት የነበረ ፋይል ይመዛሉ። ለዛ ሬዲ ላረገ ነው። ከዚህ በኋላ እግዚአብሔር ባንተ መፈወስ ይጀምራል። ከ1 ዓመት በፊት የተናገርከውን ያመጣሉ። ከዚህ በኋላ የእግዚአብሔር የአምላክ እጅ በድንቅና በታምራት ባንተ ህይወት ላይ ይገለጣል። ከ3 ቀን በፊት ያደረከውን ያመጡታል። የእግዚአብሔር ጸጋ በኃይል ሲለቀቅ አይቻለሁ። ፕራካቶዶሳ ሊብራዲያናሞስ ጄሌብሬዲያ ክራዶስ ሳካቴ እርግማኑ ተሰብሯል። ብዙ ሌዊዎች ሲያገለግሉ አይቻለሁ። ብዙ ሌዊዎች ለእግዚአብሔር ሲያጠኑ አይቻለሁ። ሰውን ሲፈውሱ አይቻለሁ። የሰውን ህይወት ነፃ ሲያወጡ አይቻለሁ። የሰውን ታሪክ ሲቀይሩ አይቻለሁ። ለሺዎች በረከት ሲሆኑ አይቻለሁ። ብዙዎችን ወደ እግዚአብሔር መንግስት ሲያመጡ አይቻለሁ። ለብዙዎች መለወጥ ምክንያት ሲሆኑ አይቻለሁ። ለብዙዎች መቀየር ምክንያት ሲሆኑ አይቻለሁ።
ሲሆኑ አይቻለሁ። ሲሆኑ አይቻለሁ። ቁጭ በሉ። አጠገባቸው ያለውን ሰው ያዙት። ባለፈው ታሪኬ በሉት። እኔን ለማሸማቀቅ መሞከር በሉት። የሸጥኩት ቤት ሂደህ እኔን እንደመፈለግ ነው በሉት። በዛ የለውም በሉት። በዛ የለውም በሉት። በዛ የለውም በሉት። ስፍራ ቀይር ያለው፣ ህንፃ ቀይር ያለው፣ አቅጣጫ ቀይር ያለው፣ አድራሻ ቀይር ያለው፣ ቀይር ያለው